ሙስሊም ወንድ ከዚህ በፊት ተጠይቋል ይሄ ጥያቄ ሙስሊም ወንድ ካፊር የሆነችን ሴት ማግባት ይችላል ወይ? ሴትስ በተቃራኒ ወንድ ካፊርን ማግባት ትችላለች? ይሄ በተደጋጋሚ ተመልሷልም መጠየቁን እኛ እንደግፈዋለን። ጥሩ ነገር ነው። ምክንያቱም በየጊዜው ማስታወስ ስለሚፈልግ የሰው ልጅ የመርሳት ችግር አለበት። በተለይ የስሜት ጎርፍ የሚያጥለቀልቀው አላህ ይጠብቀን። በስሜት ፈረስ የሚጋልብ ደግሞ እነዚህን ነገሮች ሁሉ ጊዜ ካላስታወሱት ነፍስያና ሸይጣን ወደ መጥፎ ነገር ይመሩታልና ሙስሊም ወንድ ካፊራ የሆነ ሴትን ማግባት ይችላል ወይ? ሸርጡ ከተሟላ من اهل الكتاب ከሆነች ኪታቢያ መሆኗ ከተረጋገጠ ኒካሁን ሸሪዓ ፈቅዶታል። ቁርአናዊ ነስ ነው። يعني والمحصنات من الذين اوتوا الكتاب يعني الله حلال ያደረገልን ነገር ሲነግረን ሲፈቅድልን وطعام الذين اوتوا الكتاب حل لكم ብሎ እነዚያ ኪታብ የተሰጣቸው ሰዎች يعني የተሰጣቸው ሲባል ራሳቸው እንደ ኪታብ ያስጠጉ ሰዎች አህለ ኪታብ እኛ የኢንጂል ተከታይ ነን ያሉ እኛ የኦሪት ተከታይ ነን ያሉ ሰዎች እነሱ ከነሱ የነሱ ምግብ ለእናንተ ሐላል ሆነላችሁ እንዳለን ሁሉ والمحصنات ሙህሰናት ማለት ሐራኢር ማለት ነው። ጨዋ የሆኑ ባሪያ ያልሆኑ ሴቶች ከአህለ الكتاب ውስጥ ለእናንተ ፍቁድ ሆነውላችኋል ይላል ለወንዶቹ። በተቃራኒው ግን ክልክል ነው። ሙስሊማ የሆነ ሴት ግን ካፊር የሆነን ወንድን ማግባት አትችልም። ጋብቻም አይሆንም። ከሱ ጋር አብራ የምትኖረው ኑሮ አላቃ ሙሐረመ ሐራም የሆነ የዚና የዝሙት ግንኙነት ነው። አላህ ይጠብቀን። ባሏ ሊሆን አይችልም። ባል አይደለምና ለምንድነው ላሁን ሒሉ ለሁም ወላ ሁም የሒሉነ ለሁን ብሎ አላህ ነግሮናል። ያኒ እነዛ ሙስሊም የነበሩ ሴቶች ወይም ሰልመው የሚመጡ ሴቶች ባሎቻቸው በኩፍራቸው ላይ ከቀጠሉና በዛው ላይ ከሆኑ ወደ እነሱ እንዳትመልሷቸው። እነዚህ ሰልመዋል፣ እነዚህ ለነዚህ ሐላል አይደሉም። እነዚህዎቹም ለነዚያኞቹ ሐላል አይሆኑም። በቃ ያኒ ከካፊር ጋር የምታረገው ግንኙነት ሸሪዓ የማይፈቅደው ግንኙነት ነው የሚሆነው። ስለዚህ እሱ ወደ እስላም ገብቶ ኒካሃቸውን አስተካክለው በአዲስ መልክ ተጋብተው መኖር ይችላሉ። ምን ነገራችን ላይ ሐላል ነገር እኮ ሙስተሂል አይደለም፣ በፍጹም መሆን ማይችል በጣም የራቀ ነገር አይደለም። ሱብሃንአላህ አንዳንድ ጊዜ 10 ዓመት በሐራም የሚኖሩ ሰዎች በግማሽ ሰዓት በማይፈጅ እኮ መልኩ እኮ ኒካህ ሊታሰርላቸው የሚችሉ ሰዎች ናቸው እኮ። የምን ግማሽ ሰዓት እንደው ደቂቃ ቀሊላ በትንሽ ደቂቃዎች ሱብሃንአላህ ወልዩ ይመጣል። ከዛ በኋላ ምስክር ያደርጋሉ። እቺ ልጅ እንድርይልሃለሁ ይለዋል። ጋብቻውን ተቀብያለሁ ይላል። ምስክሮች እየሰሙ አበቃ። አሁን ምን ያህል ሰከንድ ፈለግንኛ እቺን ሲጋውን ለመለዋወጥና ለመጥቀስ አንዳንድ ሰዋኒ ወይም ደቂቃ የ2 ደቂቃ የ3 ደቂቃ የቃሉ ወጣራ እንደውም እዛም አይደርስ እንደውም ሰብስበው አባቴ የሚምጡ ምናምን በትል እንኳን በአንድ ቀን ውስጥ ማለቅና መጨረስ የሚችለው ነገር ያንተተው 10-20 ዓመት በሐራም የሚኖሩ ሰዎች አሉ። ሰዎች እኮ ተስፋው ላይ ተቆርጦባቸዋል እኮ ማለት አይ ቢመጣማ አንሰጠው ምናምን ይባሉ ላይ አይደሉም። አብሮ ምንራቸው ካልቀረ እንደው ምን ያለሽ ብሎ መተው ሐላል ባረግንላቸው ያሉ ቤተሰቦቻቸው የሚመኙላቸው አሉ። በዚያ ወንጀል እየጨመሩ ከሚሄዱ ሰብሰብ ብለው አንድ ቀን መተው ኒካሁን አስረውላቸው ያበቃል። ከዛ በኋላ በተውበት መመለስ ነው። ከባዱ ዚና በደቂቃዎች ውስጥ ሐላል የሚሆን ማለት አመታት ከባኢር ላይ ከሚዘፈቁ በትንሽ ኒካህ እንደው ወድቆበት ያለ ሰው እንኳን መመለስን እንደ ተራራ አድርጎ ማስተር የለበትም። በጣም ቀላል እንደሆነ አውቆ ቶሎ ሊመለስና ሊገባ ይገባል ነው።